ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን እንደምን ቆያችሁ? የዕለቱን ወቅታዊና ትኩስ መረጃዎችን አጠናክረን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝን በቀጥታም ወደ መረጃዎቹ እናልፋለን። 13ኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም በተለያዩ ግንባሮች ድል በድል መሆኑ ተሰምቷል። በአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ ሰርጎ ገብ ቦምበኛ በማስገባት ጎንጅ ከተማ ላይ መሽጎ ከነበረው ጥላት መካከል 6 የሞተ ሲሆን 8ቱን ቁስለኛ በማድረግ የተሳካ ኦፕሬሽን ሰርተናል ብለዋል። በአማራ ፋኖ በጎጃም ሳሙኤል አወቀ 9ኛ ክፍለ ጦር አረንዛው ጎንቻ ብርጌድ ባደረገው ማጥቃት በወራሪው ኃይል ላይ ሰዋዊና ቁሳዊ ኪሳራ ማድረስ ተችሏል ተብሏል። በዚህም 17 ያገዛዙ ኃይል ሲደመሰስ 9ኙን ቁስለኛ በማድረግ የ71ኛ ክፍለ ጦር አመራሮችና አባላትን በማጥቃት ታሪክ ሰርተዋል ነው የተባለው። 3ኛ ጎጃም አገው ምድር ክፍለ ጦር አቤ ጉበኛ ብርጌድ ዱርቤቴ ከተማ ላይ ባደረገው ድንገተኛ ማጥቃት ስብሰባ ለመሰብሰብ ሲንደፋደፍ የነበረውን የወራሪው አመራር በዘሪውን 13 የተበተነ ሲሆን ከነበሩት አመራሮች መካከል 2 አጃቢዎች ቁስለኛ ሆነዋል ነው የተባለው። በአማራ ፋኖ በጎጃም በሚገኙ ሁሉም አካባቢዎች ዘመቻ አንድነት ተጠናክሮ የቀጠለ ሲሆን ወራሪውን ኃይል የመደምሰስ የመበተንና የማስከዳት ስራው ተጠናክሮ ቀጥሏል ተብሏል። ዝርዝር የስልክ መረጃ አለን፣ ተከታትለን እንመለስ። አቤ ጉበኛ ብርጌድ አቸፈር ላይ ከፍተኛ የሆነ ኦፕሬሽን ሰርቷል። አመራሩን የብልጽግና አመራሩን በዘሪሁን 13 በመምታት በመደምሰስ እየተሯሯጠ የተረፉት አካላት ቤታቸው እንዲመሽጉ ቤት እንዲገቡ አድርጓል ማለት ነው። ይሄ ነገር ይቀጥላል። አሁንም እጃቸውን እስካልሰጡ ድረስ እኛ የሰላም ጥሪ እናቀርባለን። በነገራችን ላይ ሁሉም የብልጽግና አመራር ወደኛ እንዲቀላቀል እኛ በሰላም እንቀበላለን። እንቢ ያለውን ግን እያጸዳን እየደመሰስን እንቀጥላለን ማለት ነው። ይሄንን የማያውቅ የብልጽግና አመራር የማያውቅ ባንዳ ካለ ሊያውቅ ይገባል። ይቀጥላል። ዛሬ ስላመለጠ ነገ ያመልጣል ማለት አይደለም። የህዝብ ልጅ የሆነው ፋኖ ተነስቷል። ህዝብ ደግሞ ጥያቄውን አንግቦ ጥያቄውን ይዞ የመነሻና መድረሻውን በደንብ ለይቶ የተነሳ ህዝብ የህዝብ ድጋፍ ያለው ፋኖ ነው ያለው። የህዝብ ጥያቄ የያዘ ፋኖ ነው ያለው። ስለዚህ ከህዝብ የሚያመልጥ አንድም ኃይል የለም፣ አንድም ኃይል። ስለዚህ እነን እንደመስሳለን፣ እናጸዳለን። በዚህ መሰረት ከመጽዳቱ በፊት ከመደምሰሱ በፊት የባንዳ ዘር ነው ተብሎ ዘራዝርቱ ከመነገሩ በፊት እጁን ይስጥ። አለበለዚያ ግን እንደ ጀግኖች አቤ ጉበኛ ብርጌድ እንዳደረጉት ዛሬ እየደመሰስን በእኛ በፈጠር ነው አዲስ ቴክኖሎጂ በሆነው በዘሪሁን 13 እየደመሰስን መኪናዎችንም ሰዎችንም እያቃጠልን እንቀጥላለን ማለት ነው። እንግዲህ በዛሬው ዕለት የነበረን የአማራ ህዝብ በተለይም የጎጃም ህዝብ ተጋድሎ ይሄን ይመስላል ማለት ነው። ኤልያስ በእኛ በኩል የነበረን ይሄ ነው። በዚህ አጋጣሚ ግን ህዝባዊ መድረኮች በጣም ተጠናክረው ቀጥለዋል። ህዝብ መሳሪያ እየገዛ እየሰጠን ነው። ዲሽቃ አስታጥቆናል። 6ኛ ክፍለ ጦር ላይ ዲሽቃ ገዝቶ ህዝብ እንኩ ብሎናል። በተመሳሳይ 7ኛ ክፍለ ጦር ላይም ወደ 34 የሚሆኑ መሳሪያዎችን ገዝቶ እንኩ ብሎ እንደ አባቶቹ ከተደበቀበት አውጥቶ ታገሉ እያለን እየገዛ ነው ያለው። ህዝባችን አሁንም አንድነቱን አጠናክሮ ከኛ ጋር መሆኑን በይፋ እያሳየ ይገኛል። ይህ ማዕበል ይቀጥላል። ህዝባችን እየተነቃነቀ ነው። አሁን እጅግ የማይቀረውን ትንቅንቅ ለማድረግና ጭራሽ ከገጻችን ከምድራችን ላይ ለማጥፋት እነዚህን ጠላቶች እየተንቀሳቀስንበት ያለበት ሁኔታ ነው ያለው። እጅግ አመሰግናለሁ ኤልያስ። በአማራ ፋኖ በጎጃም የአንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ቀጠና የተጠናከረ ወደ ውጊያዎች እንደቀጠሉ መሆኑ ተነግሯል። በዚህ ልዩ ዘመቻ ከዚህ በፊት በተደረጉ ውጊያዎች ብርጌዱ ተጨማሪ ጠላት ይዟቸው የነበሩ ከተሞችንና ካምፖችን አስለቅቆ ብርጌዱ የማህበረሰብ የግንዛቤ ፈጠራና የሲቪል አደረጃጀቶችን ከሰሩባቸው ቀጠናዎች አንዱ ከመራዊ ከተማ በቅርብ ርቀት የምትገኘዋን ወተት አባይ ከተማ ጠላት ተደምስሶ ገሚሱ ወደ መራዊ ከተማ መፈርጠጡ የሚታወስ ነው። በትናንትናው ዕለት በቀን 21 7ኛ ወር 2017 ዓ.ም ከመሸገበት ወተት አባይ ካምፕ ተስበው የገቡት የጊዮን ሻለቃ የሜጫ ተርብ ልጆች ከ4 በላይ ሚኒሻ የገደሉ ሲሆን ቁጥሩ በውል ያልታወቀ ወንበር አስጠባቂ ኃይልም እንደቆሰለ ለማወቅ ተችሏል ሲል ፋኖ ሄኖክ አሸብር ተናግሯል። በዘመቻ አንድነት ዳንግላ ሰማይ ስር ያገዛዙ ኃይል እንደ ኑግ ተወቅቷል። በጎጃም አገው ምድር 3ኛ ክፍለ ጦር የቢትወደድ መንገሻ ጀንበሬ ብርጌድ ከዳንግላ በመነሳት ወደ አፈሳ ሲያቀና የነበረው የብርሃኑ ጁላ ሰራዊት ከዳንግላ 5 ኪሎ ሜትር ርቀት ላይ በምትገኘው ዘለሳ ላይ ጠላት የተደቆሰ ሲሆን ንስሮቹ ጠላትን ዘለሳ ላይ በሚገባው ቋንቋ ሲያናግሩት ውለዋል ነው የተባለው። ብዛት ያለው የአገዛዙ ሰራዊት ሲገደል አንድ ከፍተኛ ዋጊ በእጀባ የነበረ መገደሉ ነው የተነገረው። ብዛት ያለው የአገዛዙን ሰራዊት
ቁስለኛ ማድረግ መቻላቸውንና በርካታ የነፍስ ወከፍ መሳሪያ ገቢ ማድረጋቸውን የተነገረው። በዚህ የተበሳጨው የአገዛዙ ቡድን ንጹሃንን መግደሉ ሲታወቅ ሰላም አወቀ የተባለች የ18 ዓመት ወጣት አባቷ በአገዛዙ ሰራዊት በተተኮሰ ጥይት ቆስሎ ለማንሳት በሄደችበት ወቅት በጭካኔ ገለዋታል ነው የተባለው። አባቷ አርሶ አደር አወቀ ከበደም በዚህ ሰዓት ሆስፒታል ገብቶ ሕክምና እየተሰጠው እንደሆነ ነው የተነገረው። ዝርዝር የስልክ መረጃ አለን፣ ተከታትለን እንመለስ። ዳንግላ በቅርብ ርቀት ወደ አፈሳ መስመር 5 ኪሎ ሜትር ርቀት የምትገኘው ዘለሳ ቀበሌ ላይ ደፈጣ በመያዝ እንግዲህ በጠላት ላይ የጠላትን ከፍተኛ አመራር ጨምሮ አጠቃላይ ብዙ ኪሳራ አድርሰውበታል። እንግዲህ ቁሳዊም ሰብአዊም እንግዲህ ኪሳራ አድርሰውበታል። በትናንትናው ዕለት እንግዲህ የእኛ ልጆች የጎጃም አገው ምድር ክፍለ ጦር 7 ብርጌዶች አሉት። ከዛ ውስጥ አንዱ የሆነችው የቢትወደድ መንገሻ ጀንበሬ ዘለሳ ላይ ደፈጣ በመያዝ እንግዲህ አጠቃላይ ጠላትን ባልጠበቀው ሁኔታ በከፍተኛ ምት ጉዳት ካደረሰችበት በኋላ እንግዲህ ምንጊዜም ጠላት ድል የሚመስለው ንጹሃንን በመግደል ነው። ጠላት ድል የሚመስለው ንጹህ አርሶ አደርን ማሳ በማቃጠል ነው። ጠላት እንግዲህ ተሸናፊነት የሚያረጋግጠው እንግዲህ በንጹሃን ላይ ጭፍጨፋ በማድረስ ነው። በህዝብም እንግዲህ የተናደደው የጠላት ኃይል ወይም ደግሞ ከፍተኛ ምት የደረሰበት የጠላት ኃይል ንጹሃንን ገድሏል ማለት ነው። የ18 ዓመት ንጹሃን ዘለሳ ቀበሌ ላይ ገድሏል ማለት ነው። እንግዲህ አባቷን ሲመቱባት ለምንድን ብላ አባቷን ለማንሳት ስትሄድ ነው እንግዲህ ልጅቱን የመቷት። እንግዲህ አርሶ አደር አወቀ ከበደ ይባላል። በዚህ ሰዓት እንግዲህ ዳንግላ ሆስፒታል አካባቢ ይገኛል። እሱ ተመቶ በሆስፒታል ይገኛል። እንግዲህ እሱን ለማንሳት በሄደችበት ወቅት ነው እንግዲህ ልጅቱን የ18 ዓመት ልጅ ነው እንግዲህ ሰላም አወቀ የተባለችውን ልጅ ነው በአሰቃቂ ሁኔታ የገደሏት። እንግዲህ በአንድም በሌላ መንገድ ጠላት እንደ አማራ ሊያጠፋና የመጣ እንደ ህዝብ ሊያጠፋና የመጣ ይህን ጠላት በጋራ መመከት እንዳለብን እናምናለን። የጎጃም አገው ምድርም አጥብቆ ይህን ያምናል። በአንድነት መስራትን ይወዳል። በአንድነት መታገልን ይወዳል። በአንድነት ድል ማድረግን ይወዳል። እንግዲህ ዘመቻ አንድነት እንግዲህ አባታችን አሳምነው አንድ ሁኑ እንዳለን የእሱን ቃል በመተግበር የእሱን ቃል በመፈጸምና የእሱን ርዕይ ለማሳካት በዘመቻ አንድነት እንግዲህ ከዚህ ቀደም እንግዲህ ጎጃም አገው ምድር ክፍለ ጦር በዘመቻ መቶ ተራሮች አጠቃላይ የቡድን መሳሪያዎችን በማማረክ ኮሎኔሎችን በመግደል ታላላቅ የጦር አዋጊዎችን በመማረክም ጭምር በዘመቻ መቶ ተራሮች የጎጃም አገው ምድር ክፍለ ጦር ታሪክ መስራቱ ይታወቃል። አሁንም በዘመቻ አንድነት እንግዲህ የጎጃም አገው ምድር ክፍለ ጦር የተለያዩ ታሪኮችን እየሰራ ይገኛል። ባሉት 7 ብርጌዶች በተለያዩ ቦታዎች ቀጠና ከቀጠና ለምሳሌ ክፍለ ጦር ትስስር ከአብዛኛውን ጊዜ ከአንደኛ ክፍለ ጦር ጋራ በሚያዋስነን አካባቢ ትስስር በመፍጠር ከአራተኛ ክፍለ ጦር ጋራ ታላላቅ ገድሎችን እየሰራ እንገኛለን። ከዚህ በተጨማሪ እንግዲህ ከጎንደር ወንድሞቻችን አድዋ ክፍለ ጦር ከንጋት ጮራ ብርጌድ ጋርም የተለያዩ የቀጠና ትስስር እያደረግን አንድነታችን እያጠናከርን የዘመቻ አንድነትን ትርጉምን በዛውን እያጣጣምነ ማለት ነው። አንድነት ምን ያህል ጥቅም እንዳለውም በህብረተሰባችንም ያስረዳንበት ከፍተኛ ድል ያገኘንበት ነው። ከዚህ ጎን ለጎን ኤልያስ አጠቃላይ እንግዲህ በዘመቻ አንድነት ጎን ለጎን ደግሞ የአንድነት ምንድን ነው አንድነት የሚያስፈልገን የአንድነት ጥቅሙ ምንድን ነው የሚለው ከማህበረሰባችን ጋር ከአርበኞቻችን ጋር በተለያዩ ቦታ የክፍለ ጦር አመራሮቻችን ስምሪት በመውሰድ በተለያዩ ብርጌዶች ውይይት እያደረጉ ይገኛሉ። ከነዚህም መካከል በጊዮን ብርጌድ ከሰራዊቱና ከማህበረሰቡ ጋራ ውይይት ተደርጓል። አቤ ጉበኛ ብርጌድ አቸፈር በሚገኘው አቤ ጉበኛ ከማህበረሰቡ ጋራ ሰፋ ያለ ውይይት ተደርጓል። እንዲሁም ደግሞ ከአርበኞቻችን ጋር ውይይት ተደርጓል። የቢትወደድ አያሌው መኮንን ብርጌድም አጠቃላይ ከማህበረሰቡና ጠቅላላ ከአርበኛው ጋር አጠቃላይ ትምህርት የፖለቲካዊም ማህበራዊም እና ኢኮኖሚያዊን አጠቃላይ ወቅቱን የዋጀ ትምህርት በክፍለ ጦር አመራሮች በፖለቲካ መኮንኖችና በወታደራዊ አመራሮች እንግዲህ እንደሚታወቀው ጎጃም አገው ምድር ክፍለ ጦር በሁለት ኮሎኔሎች ይማከራል። በሳል በሆኑ ልምድ ባላቸው ታላላቅ ገድል በሰሩና ብዙ አመት በዚህ ህይወት ያሳለፉ ከፍተኛ ልምድ ባላቸው ሁለት ኮሎኔሎች እየተማከረ ይገኛል። አጠቃላይ እንግዲህ ዘመቻ አንድነት ተጠናክሮ ቀጥሏል። እኛም ውጊያችን በተለያየ ቦታ አውደ ውጊያችን እንግዲህ ጠላትን የመመንጠር ባንዳን የመመንጠር አጠቃላይ እንግዲህ በእኛ አካባቢ ባንዳን የመመንጠር ስራ አጠናክረን ጀምረናል። ወደፊት እንግዲህ ብዙ ጊዜ መክረናል፣ ዘክረናል። አሁንም እንግዲህ በዚህ አጋጣሚ ማስተላለፍ የሚፈልገው እነዚህ በአድማ ብተና ተመርቀው በአንድም በሌላ መንገድ ለከርሳቸው ያደሩ እነዚህ ባንዳዎች ተመርቀው ወጥተው በየቦታው እየተሰማሩ እንደሆነ ሰምተናል። በአንድም በሌላ መንገድ ተመርቀው ቢወጡም ወደኛ እንደሚመጡ እርግጠኞች ነን እነዚህ ግልገል ፋኖች። ስለዚህ እነሱን ለመቀበል በማንኛውም ሰዓት ቢመጡ እኛ ለመቀበል ዝግጁ ነን። ወደኛ ይምጡ፣ ወደ ወንድሞቻቸው ይምጡ የሚል ጥሪ ማስተላለፍ ፈልጋለሁ። አመሰግናለሁ። ኤልያስ ፋኖ ይበልጣል የእውነቱ ወይም እሳቱ ለዕለቱ ለሰጠኝ መረጃ እጅግ አርዬ ነው ማመሰግን። መልካሙ ይሆንልህ ለሁላችን። እሺ፣ አመሰግናለሁ።
የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን መረጃዎች የተከታተላችኋቸውን ይመስሉ ነበር። በሌሎች ልዩ ዝግጅቶች ተመልሰን እስከምንገናኝ ጤና ይስጥልን።